ኦኬ ዛሬ ማሳያችሁ የትኛውንም አይነት መጽሐፍ ኦኬ ቮሊዩሙ ከፍ የሚበል ዝቅ የትኛውንም አይነት አካዳሚክ መጽሐፍ ሊሆን ይችላል። ኦኬ ፕራክቲካል መጽሐፎች ሊሆኑ ይችላሉ። የትኛውንም አይነት መጽሐፍ ከጎግል እንዴት ሰርች እናደርጋለን? ምክንያቱም ኤግዛክትሊ የመጽሐፉን ታይትል ጎግል ላይ ሰርች ስናደርግ የመጽሐፉን ሪቪው እና ሳመሪ ነው ብዙውን ጊዜ የምናገኘው። ሶ ፉል ፓኬጅ መጽሐፉን ለማግኘት ግዴታ ዌብሳይቶችን ማወቅ አለበት። ሶ ዛሬ ማሳያችሁ ዌብሳይት እነኚህ መጽሐፎችን በቀላሉ ዳውንሎድ የምታደርጉበት ነው። ሶ ከመጀመሪያው በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ከዚህ በኋላ አካዳሚክ ኮንቴንቶች ላይ ሞር ፎከስ አድርጌ ስለምሰራ ጠቃሚ መረጃ ወደ እናንተ እንዲደርስ የደወል ምልክቷን በመጫን ቤተሰብ ሁኑ። ሶ ቀጥታ ወደ ቪዲዮ እንገባለን። ሶ እዚህ ጋር ተመጡና ሰርቺንግ ሚኑ ላይ ወይም የኮምፒውተራችሁ ወይም የስልካችሁ ኦር ታብሌታችሁ ብራውዘር ላይ አንዴ ኢንተርኔት ኮኔክት ካደረጋችሁ በኋላ ብራውዘሩ ላይ ሰርች ታደርጋላችሁ። ምን ብላችሁ ነው? ፒዲኤፍ ድራይቭ ብላችሁ ሰርች ታደርጋላችሁ ማለት ነው። ፒዲኤፍ ድራይቭ። ሶ ፒዲኤፍ ድራይቭ ብላችሁ ሰርች ስታደርጉ ይሄኛውን ፔጅ ታገኛላችሁ። ሶ እዚህ ፔጅ ላይ የመጀመሪያው ፒዲኤፍ ድራይቭ። ሶ እዚህ ላይ ክሊክ ስታደርጉ ቀጥታ ወደ ዌብሳይቱ ይዟችሁ ይሄዳል። አያችሁ? ይሄ ነው pdfdrive.com ይሄ ዌብሳይት ነው። ሶ እዚህ ዌብሳይት ላይ እንግዲህ ቅድም እንደነገርኳችሁ ቮሊዩሙ ከፍ ያሉ የኢንጂነሪንግ መጽሐፎች፣ የሕክምና መጽሐፎች፣ የቢዝነስ መጽሐፎች በሙሉ ይገኛሉ። ኢቭን አልፎ አልፎ ፊክሽኖችም ላይክ ሳይንቲፊክ አርቲክሎችም የሚገኙበት ሁኔታ አለ። ግን ሞር ኦፍ ቮሊዩማቸው ከፍ ያሉ መጽሐፎችን እዚህ ዌብሳይት ላይ በቀላሉ ዳውንሎድ እንድናደርግ ይረዳናል። ሶ ተመራጭ መሆኑ ብዙውን ጊዜ ኮምፒውተር ቢሆን ነው። ወይ ኮምፒውተር ማትጠቀሙ ከሆነ ስልካችሁና ታብሌታችሁ ላይ ኮምፒውተር ዴስክቶፕ ሞድ ላይ ብራውዘሩ ላይ ዳር ላይ በመግባት ዴስክቶፕ ሞድ በማድረግ ቢጀምሩ ሞር ሪከመንድ ይደረጋል። ሶ ይሄኛው የመጽሐፉን ታይትል የምትጽፉበት ነው። ኦኬ የመጽሐፉን ታይትል መጻፍ ትችላላችሁ። ወይም የመጽሐፉን ቅድም እንደነገርኩ የመጽሐፉን ታይትል አንድ፣ ሁለተኛ ደግሞ ጀስ ኪወርዱን ማስገባት ትችላላችሁ። ሶ ለምሳሌ እኔ አሁን ሜካትሮኒክስ ኢንጂነሪንግ ልበል፣ ትልቅ መጽሐፍ ነው። ወይም ሜካትሮኒክስ ሲስተም ልበል። አያችሁ ሜካትሮኒክስ ሲስተም ስል የተለያዩ የሜካትሮኒክስ መጽሐፎች ይመጣሉ። ሶ እዚህ ጋር ወረድ ስትሉ አያችሁ ብዙ ነው። ሶ እናንተ የምትፈልጉትን እኔ እናንተን ለማሳየት ያክል ነው አሁን። ሶ እኔ ለስ ይሄን መጽሐፍ ሪሰንት ዲቨሎፕመንት ኢን ሜካትሮኒክስ and intelligent robotics ይሄ 2018 አካባቢ የታተመ ነው። ፐብሊሽ የተደረገ ነው። ወደ 628 ፔጆች አሉት። 51.46 ሜጋባይት ነው። ሶ እዚህ ላይ ክሊክ እላለሁኝ ማለት ነው። ሶ እንደምትመለከቱት እዚህ ጋር ይመጣላችኋል። ሶ ዋንስ ከመጣ በኋላ ቀጥታ ዳውንሎድ አትሉም፣ ትንሽ ጠብቁ። ምክንያቱም ቀጥታ ዳውንሎድ ስትሉ ፕሮሞሽን ያመጣላችሁ። ትንሽ ጠብቁና ከሆነ ከ30 ሰከንድ በኋላ ዳውንሎድ እንኳን ታዛላችሁ። ስታዙ ወደ ሌላ ፔጅ ይዟችሁ ይሄዳል። ሶ ዩኒቨርሲቲ ያያችሁ። ሶ ይሄኛው ዋንስ ቼክ ያደርጋል ፋይሉ ጤናማ ነው አይደለም የሚለውን። ሶ የመጽሐፉን ወይም የፋይሉን ጤናማነት ራሱ ቼክ ያደርጋል። ከዛ በኋላ አያችሁ እዚህ ጋር ዳውንሎድ ፒዲኤፍ ምላለ። ፎርማቱን መቀየር ስትፈልጉ አይ ቲንክ እዚህ ጋር በመቀየር የፒዲኤፍ ፎርማቱን ወደ ሌላ ለምሳሌ E5 እና ሞባይል ፎርማት የምትፈልጉ ከሆነ ብቻ ሪደራችሁ ኤሌክትሮኒክስ ዲቫይሳችሁ ላይ ያለው ሪደር የትኛው ነው፣ ፒዲኤፍ ነው፣ E5 ነው፣ ሞባይል ነው የሚለውን ትመርጡታላችሁ። ሶ እኔ ያው ዩኒቨርሳሉ ጀስት ዳይሬክትሊ ፖፕ አፕ የሆነው ፒዲኤፍ ስለሆነ ፒዲኤፉን መረጥኩኝ። ጀስት ክሊክ አልኩኝ። እዚህ ጋር ክሊክ ልበል። ኦኬ ዳውንሎድ ምልክቷ ላይ ክሊክ ሳደርግ ቀጥታ አያችሁ ማውረድ ይጀምራል። እዚህ ጋር እንደምታዩት ቅድም ነግሬያችኋለሁ ወደ 51.8 ወደ 51.5 ሜጋባይት ያለው ነው። 620 ምናምን ፔጅ ያለው ቮሊዩም ነው፣ መጽሐፍ ነው። ስለዚህ ትንሽ ጊዜ ይወስዳል። ያን ስትጠብቁና ጀስት ከሆነ ሞመንት በኋላ መጽሐፉን ዳውንሎድ ያደርግላችኋል ማለት ነው። let's wait።
ኦኬ ሶ አሁን ጨርሷል። ሶ ቀጥታ ዳውንሎዲንግ ፋይል እዚህ ጋር ገብተን ማግኘት እንችላለን። ሶ ፋይል ስንጫን የቱ ጋር እንዳለ ወደዛ ይወስደናል። ሶ እዚህ ጋር እንደምታዩት ሪሰንት ዲቨሎፕመንት ኢን ዘ ሜካትሮኒክስ ሲስተም ይላል። ይሄኛውን ለሰብ ፒዲኤፍ እናወርደው ኦር ጀስት በኤኒ ብራውዘር ደብል ክሊክ እናድርገውና እንየው። ኦኬ እንደምትመለከቱት እንግዲህ የአድቫንስስ ኢን ኢንተለጀንት ሲስተም ኤንድ ኮምፒውቲንግ ይላል። ሶ ሪሰንት ዲቨሎፕመንት በሜካትሮኒክስ እና ኢንተለጀንት ሮቦቲክስ ላይ የተሰራ ነው። ቮሊዩም 1 ነው። እንደምታዩት ቆንጆ መጽሐፍ ነው ለኢንጂነሪንግ ተማሪዎች፣ ለኤሌክትሪካል፣ ለሜካኒካል፣ ለሜካትሮኒክስ ሞር ኦፍ አንደር ግራጁዌት ላይ ካላችሁ ደግሞ ኤሌክትሮሜካኒካል ኢንጂነሪንግ ተማሪዎች የሆናችሁ ሪሰርቸሮች በዚህ አይነት ትላልቅ ቮሊዩም ያላቸው መጽሐፍቶችን በማውረድ መጠቀም ትችላላችሁ። ሶ በአጠቃላይ ለዛሬ ያለኝ ቪዲዮ ይህን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኑ። ምክንያቱም ከዚህ በኋላ እንደዚህ አይነት ጠቃሚ የኤጁኬሽናል ኮንተንት ቪዲዮችን ስለምሰራ ያ ወደ እናንተ ፖፕ አፕ ሆኖ እንዲደርስ ይረዳችኋል። ስለምታደርጉ አመሰግናለሁ። ጋድ ብሌስ ዩ ሲ ዩ ሱን ባይ ባይ።